ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ለተረቡ የረፋድ መረጃዎችን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ያለቀ ነገር ነው ወደ ኋላ የሚመለስ ነገር የለም ሲሉ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ተናግረዋል። የትና በምን ጉዳይ የሚለውን በተመለከተ ጥንቅራችን ሊያደርሳችሁ አጠር አድርጎ ከያዛቸው መረጃዎች መካከል ነው። ኢትዮጵያ ኤርትራን በተመለከተ ለተባበሩት መንግስታት ድርጅት ያስገባችው ደብዳቤ ሙሉ መግለጫ ይፋ ተደርጓል። ደብዳቤው ከቀይ ባህር እንዲሁም ከኤርትራ የጦርነት እንቅስቃሴ ክስ በተጨማሪም በሰሞነኛ የአማራ ክልል ውጊያ አንድ ጥብቅ ጉዳይ አንስቷል። ለተባበሩት መንግስታት ድርጅት በገባው ደብዳቤ ላይ ከአማራ ክልል የትጥቅ ግጭት ጋር በተያያዘ ጠንከር ያሉ ጉዳዮች ተነስተዋል። በወልቃይት የጥምረት ውጊያ መከፈቱን የሚያመለክት ክስ ቀርቧል። ሙሉ መረጃውን እናደርሳለን። ሚኒስትሩ ከሀገራቸው አቋም ውጭ ሆኑ የሚል ጠበቅ ያለ ትችት ተሰምቶባቸዋል። ትችቱን ያስነሳው በአንድ ዓለም አቀፍ መድረክ ላይ ያደረጉት ንግግር ነው። የትና በምን ጉዳይ የሚለውንም እንደዚሁ የጥንቅራችን አካል አድርገናል። በወልዲያ ዙሪያ ከተከሰተው ግጭት ጋር በተያያዘ ከተማዋ ፈታኝ ሁኔታ የገጠማት መሆኑን የሚያመለክቱ መረጃዎች እየወጡ ይገኛሉ። ነዋሪዎቿ ችግር ላይ ነን እያሉ ይገኛሉ። በጥንቅራችን ካካተትናቸው መረጃዎች መካከል ነው። ምዕራብ ጎንደር ዞን ከጎንደር መተማ መንገድ መቃ በተሰኘው አካባቢ በቅርብ ርቀት ላይ በታጣቂዎች በተፈጸመ ጥቃት ሰዎች መገደላቸውን ነዋሪዎችና የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ተናገሩ። ጥቃቱን ያደረሱት የቅማንት ታጣቂዎች ናቸው ተብሏል። በትግራይ ክልል ሌላ ዙር ጦርነት እንዳይቀሰቀስ በይፋዊ መግለጫ ጥሪ ተላልፏል። መግለጫው በትግራይ ሁሉን አቀፍ መንግስታዊ አስተዳደር እንዲዋቀር ጥሪ አቅርቧል። መረጃው ዝርዝር አለው። የኢትዮጵያ አየር መንገድ የእድገት እቅዶች በቦይንግ ኩባንያ የአዳዲስ አውሮፕላኖች የአቅርቦት ውስንነት የተነሳ ለጊዜው መስተጓጉላቸውን ቅሬታ ማቅረቡ ተሰምቷል። አጠር ያለ መረጃ አክለናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በመሃል አዲስ አበባ ጀሞ 1 ግንባታቸው 90% የተጠናቀቁ አፓርታማ ቤቶችን በ10% ቅድመ ክፍያ ብቻ ከዳኮርድ ሪል ስቴት ከ4 ወር እስከ 1 ዓመት ድረስ ጥንቅቅ ብለው የሚረከቧቸውን ቤቶች ከ623 ሺህ ብር ቅድመ ክፍያ ጀምሮ አቀረብንላችሁ። ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን ከ80 ካሬ እስከ 135 ካሬ ድረስ 10% ብቻ ከፍሎ በወራት ውስጥ ቤቶን ይረከቡ። ዘመናዊ አፓርታማው የከርሰ ምድር ውሃ፣ ሰፊ ቴራስ፣ በቂ ልጆች መጫወቻ እንዲሁም በቂ መኪና ማቆሚያ የተሟላለት ነው። ይምጡ ይጎብኙን። በወራት የሚገቡበትን ቤቶን ገዝተው ይመለሳሉ። 70/30 የብድር አገልግሎትን ማዘጋጅተናል። ለበለጠ መረጃ በ0911057674 ይደውሉ። ዳኮርድ በልዩነት የተገነባ ያለቀ ነገር ነው። ጀነራል አበባው የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ያለቀ ነገር ነው ሲሉ ተናግረዋል። በባቱ ከተማ በተከበረው የደቡብ ዕዝ ጉና ክፍለ ጦር 30ኛ ዓመት ምስረታ ዓመት ላይ ተገኝተው ንግግር ያደረጉት ምክትል ጠቅላይ ኤታማዦር ሹሙ የዲጂታሉን ጦርነት በአእምሮአችን የሚመጣውን ጦርነት መጠንቀቅ አለብን ሲሉ ተናግረዋል። ማንም ይላኮማን በመንደር የሚመጣውን ጦርነት በቅጡ እናውቀዋለን። ለዚህ ደግሞ በቂ ዝግጅት አለን ያሉት ጀነራሉ እሱ ግን ፈጽሞ የኢትዮጵያን ከፍታ ላይ ያቆመው የሚችል አይደለም። ከዚህ በኋላ ኢትዮጵያን መመለስ በእጅጉ የዘገየ ነው። ኢትስ ቱ ሌት ያለቀ ነገር ነው ሲሉም በዚሁ የባቱ ንግግራቸው መልእክታቸውን ያስተላለፉበት ሁኔታ ታይቷል። ጀነራል አበባው በቅርቡ በአማራ ክልል በኮምቦልቻ በጎንደርና በባህር ዳር ቆይታቸውን ያደረጉበት ሁኔታ ታይቷል። በዚህ ቆይታቸውም ከተለያዩ የጸጥታ አካላት ጋርም ሲመክሩ ነበር። በቀጣይ ርዕስ በወልቃይት ኤርትራ ህወሓትና ፋኖ ውጊያ። ኢትዮጵያ ኤርትራን በተመለከተ ለተባበሩት መንግስታት ድርጅት ያስገባችው ደብዳቤ ሙሉ መግለጫ ይፋ ተደርጓል። ደብዳቤው ከቀይ ባህር እንዲሁም ከኤርትራ የጦርነት እንቅስቃሴ ክስ በተጨማሪም በሰሞነኛ የአማራ ክልል ውጊያ አንድ ጥብቅ ጉዳይ አንስቷል። ለተባበሩት መንግስታት ድርጅት በገባው ደብዳቤ ላይ ከአማራ ክልል የትጥቅ ግጭት ጋር በተያያዘ ጠንከር ያለ ጉዳይ ተነስቷል። አስቀድሞ በሆርን ድረገጽ የተጋራውና በትላንትናው ዕለት በስፋት የመነጋገሪያ ጉዳይ የነበረው ሁለተኛ ጊዜ ኢትዮጵያ ለተባበሩት መንግስታት ድርጅት ያስገባቸው የክስ ደብዳቤ ጉዳይ አነጋጋሪነቱ እንደቀጠለ ነው። የክስ ደብዳቤው ሙሉ መግለጫ እንዲሁም ዝርዝር ይዘቱ ይፋ ሆኗል። ይህ ደብዳቤ ኤርትራን አስመልክቶ በሰኔ ወር ከተላከው ደብዳቤ በተጨማሪ የቀረበ ሲሆን የኤርትራ መንግስት ህወሓትን ጨምሮ ሌሎች በክልል የሚንቀሳቀሱ ታጣቂዎችን በመደገፍ የኢትዮጵያ ሉዓላዊነት እየተዳፈረ መሆኑን ለሁለተኛ ጊዜ ያመለከተ ነው። ኢትዮጵያ ይህን በሉዓላዊነቷ ላይ የሚደረገውን እንቅስቃሴ ለማስቆም ህጋዊ፣ ሞራላዊና ተፈጥሯዊ መብቷን እንደምትጠቀምም በደብዳቤ ላይ ማስጠንቀቋን የተመላከተው ኢትዮጵያ ከቀይ ባህር የተገለለችበት መንገድ ህጋዊ ባለመሆኑ የወደብ ባለቤት የመሆን ጥያቄዋ ላይ አቋሟን እንደማትቀይር በግልጽ ለተባበሩት መንግስታት ማሳወቋም እንዲሁ ተገልጿል።
ደብዳቤው ኤርትራን በጦርነት ዝግጅት ከሚወቅሰው ክስ በተጨማሪ በአማራ ክልል ውጊያ እጇን አስገብታለች ሲልም ይከሳል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉቴሬዝ መስከረም 22 ቀን 2018 ዓ.ም በጻፉት ደብዳቤ በኤርትራ መንግስትና በህወሓት አንጃ መካከል ያለው ቅንጅት ባለፉት ጥቂት ወራት ይበልጥ ግልጽ ሆኗል ብለዋል። ሚኒስትሩ ጥምረቱ በኢትዮጵያ ላይ ጦርነት ለመክፈት በንቃት እየተዘጋጀ ነው ሲሉ ገልጸው ሁለቱንም ተዋናዮች የግጭቱን አድማስ ለማስፋት እንደ ፋኖ ያሉ ታጣቂ ቡድኖችን በገንዘብ በመደገፍ በማሰባሰብና በመምራት ከሷል። ደብዳቤው ኤርትራ መንግስትና ህወሓት በቅርቡ በአማራ ክልል ወልዲያ ከተማን ለመያዝ በፋኖ ታጣቂዎች በተካሄደው ጥቃት ውስጥ ተሳትፏል ብለዋል። ሚኒስትሩ የህወሓት አዛዦችና ተዋጊዎች በዘመቻ ውስጥ በቀጥታ ተሳትፏል ሲል ገልጿል። አማራ ክልል በሰሜን ወሎ ዞን ወልዲያ ከተማ አስተዳደር ዙሪያ ባሉ አካባቢዎች መስከረም 16 ቀን 2018 ዓ.ም ከጠዋት ጀምሮ በተካሄደ በከባድ መሳሪያ የታገዘ የተኩስ ልውውጥ አንዳንድ እንቅስቃሴዎች መቋረጣቸውን መዘገቡ ይታወሳል። በወልዲያ ከተማ ዙሪያ በሚገኙ ቀበሌዎች ዛሬ ከጠዋቱ 12 ሰዓት አንስቶ እስከ 7 ሰዓት ድረስ የተኩስ ልውውጥና የከባድ መሳሪያ ድምፅ መሰማታቸው ተዘግቧል። በዚህም ጀነቶ በር የተሰኘች መግቢያ ቦታ፣ መቻሬ የተባለና ስታዲየም ያለበት ቦታ እንዲሁም ከባህር ዳር ወደ ወልዲያ መግቢያ ላይ በሚገኘው ጥቁር ውሃ አካባቢ ውጊያ ሲደረግ እንደነበር በወቅቱ መገለጹ የሚታወስ ነው። ሚኒስትሩ በጻፉት ደብዳቤ በወልዲያ ከተፈጸመው ጥቃት በተጨማሪ በራያና ወልቃይት ግጭቶች መከሰታቸውንም ጠቁሟል። እነዚህም ድርጊቶች በፌዴራል መንግስትና በህወሓት መካከል የተደረሰውን የፕሪቶሪያ ስምምነት መጣሳቸውን ገልጿል። የኢትዮጵያ መከላከያ ሰራዊት የመከላከል አቋም እንደያዘና ከፍተኛ የትዕግስት እርምጃ እንደወሰደ ጠቅሶ ነገር ግን ይህ ትዕግስት ገደብ የሌለው አለመሆኑን አስጠንቅቋል። ደብዳቤ ኤርትራን የእነዚህ አስከፊ ድርጊቶች ዋነኛ ነዳፊ በማለት የከሰሰ ሲሆን በፋይናንስ ቁሳዊና ፖለቲካዊ ድጋፍ አማካይነት ግጭቶችን እያካሄደች ነው ብሏል። በቀጣይ ርዕስ ወልዲያ የገጠማት ሌላ ፈተና። በቅርቡ በወልዲያ ዙሪያ ከተከሰተው ግጭት ጋር በተያያዘ በአካባቢው በስራ ላይ ተሰማርተው የነበሩ የባጃጅ ትራንስፖርት አገልግሎት ሰጪዎች የትራንስፖርት አገልግሎት በመቋረጡ ችግር ላይ ነን ሲሉ አስታወቁ። ከዚሁ ጋር በተያያዘ ለሪፖርተር የተናገሩት አሽከርካሪዎቹ አርብ መስከረም 16 ቀን 2018 ዓ.ም በመከላከያ ኃይልና በፋኖ ታጣቂዎች መካከል በወልዲያ ከተማና በዙሪያ ባሉ የገጠር አካባቢዎች በነበረ ግጭት ምክንያት የአካባቢው የትራንስፖርት እንቅስቃሴ ታግዷል ብለዋል። ስማቸው እንዳይጠቀስ የጠየቁ አንድ የከተማዋ ነዋሪ ለሪፖርተር እንደተናገሩት በከተማዋ ሁሉም የትራንስፖርት እንቅስቃሴ ተቋርጦ እንደነበር ገልጸው የመረጋጋት ሁኔታ ሲታይ ከወልዲያ ወደ ቆቦና ወደ ሳንቃ አካባቢዎች እንቅስቃሴ ቢጀምርም የባለ 3 እግር ተሽከርካሪዎች ግን እስካሁን ወደ ስራ አለመመለሳቸውን እንደገለጹ ይሄው የሪፖርተር ዘገባ አክሏል። በከተማው ከትራንስፖርት እንቅስቃሴ ባሻገር ባንክና ሌሎች የመንግስት ተቋማት ስራ አቁመው መቆየታቸውን አንድ ነዋሪዎች ነግረውኛል ያለው ሪፖርተር የኢትዮጵያ ንግድ ባንክና አቢሲኒያ ባንክ በከፊል ስራ ጀምረው በቀን 2000 ብር ብቻ እየሰጡ እንደነበር ማየታቸውን ነዋሪው መረጃውን አድርሰውኛል ሲልም አስታውቋል። ከዚሁ ጋር በተያያዘ አስተያየቶቻቸውን ለዶቼ ቬለ የሰጡት የከተማዋ ነጋዴዎች ግጭቱን ተከትሎ አሁን ባለው ሁኔታ የከተማዋ የንግድ እንቅስቃሴ በእጅጉ የተዳከመ መሆኑን ገልጸው የሸቀጦች ዋጋ ንረትም የተከሰተ መሆኑን አመላክተዋል። በቀጣይ መረጃችን ሚኒስትሩ ከሀገራቸው አቋም ውጭ ሆኑ። ሚኒስትሩ ሀገራቸው ከምታራምደው አቋም ውጭ ንግግር የማድረጋቸው ጉዳይ አነጋጋሪ ሆኗል። ይህ ሰው የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ናቸው። ከሳምንታት በፊት በኒውዮርክ በተካሄደው 80ኛ የተባበሩት መንግስታት ጠቅላላ ጉባኤ ላይ ንግግር ያደረጉት የውጭ ጉዳይ ሚኒስትሩ የተወሰኑ ያንጸባረቋቸው ነጥቦች ሀገራቸው ኤርትራ ከምትከተላቸውና በአሁኑ ሰዓትም ፕሬዝዳንት ኢሳያስ አፈወርቂ ከሚሄዱባቸው የዲፕሎማሲ መስመሮች ያፈነገጡ ሆነው ታይተዋል ተብሏል። ከዚሁ ጋር በተያያዘ የሚኒስትሩን ንግግር በመገምገም ማብራሪያቸውን ለቢቢሲ የሰጡት የቀድሞ የኤርትራ ዲፕሎማት ዘርአስላሴ ረዲ ሽክር የተወሰኑ ነጥቦቹን በመገምገም የተጣረሱትን የንግግር ነጥቦች በማውጣት ያሳዩበት ሁኔታ ታይቷል። አንደኛው በዚሁ በውጭ ጉዳይ ሚኒስትር ኦስማን ሳላህ ንግግር ውስጥ በዲፕሎማቱ እንደ ወሳኝ መጣረስ እንደ ክፍተት ተደርጎ የታየው የኩባ ጉዳይ ነው። ከተወሰኑ ጊዜያት ወዲህ ኩባና ኤርትራ በተቀራረበ የዲፕሎማቲክ ግንኙነቶች ውስጥ ይታያሉ። ግንኙነቱን የማጠናከሩ ሂደት ፖለቲካዊ እንጂ ኢኮኖሚያዊ አይደለም። ሁለቱም ሀገራት በአሜሪካ ማዕቀብ መዳፍ ውስጥ ያሉ ናቸው። በጋራ ያገናኛቸውም ነጥብ የሆነው አሁን ባለው የትራምፕ አስተዳደር ደግሞ ትራምፕ በተወሰነ ደረጃ የአሜሪካ ኤርትራን ግንኙነት ለማሻሻል ይሁንታን አሳይተዋል። በዚህም ኢሳያስ ለትራምፕ እንደዚሁም ትራምፕም ለኢሳያስ ደብዳቤን ጽፈዋል። ትራምፕ በአንጻሩ በባይደን ዘመን የአሜሪካ ኩባን ግንኙነት ለማሻሻል የነበረውን ሂደት ወደ ኋላ መልሰዋል። ባይደን አንስተውት የነበረውን በኩባ ላይ የተጣለውን ማዕቀብ ወደ ቦታው መልሰዋል። በዚህ ሂደት ውስጥ ለተባበሩት መንግስታት 80ኛው ጠቅላላ ጉባኤ ላይ ንግግር ያደረጉት የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ በዚሁ ንግግራቸው ውስጥ በኤርትራ ላይ የተጣሉት ኢፍትሐዊ ማዕቀቦች ይነሱ ካሉ በኋላ ኩባንም ጭምር በማንሳት ጠይቀዋል። ከቢቢሲ ጋር ቆይታ ያደረጉት የኤርትራዊ ዲፕሎማት የውጭ ጉዳይ ኦስማን ሳላህ ንግግር ኢሳያስ ከአሜሪካ ጋር ያላቸውን ግንኙነት ለማሻሻል እየጣሩ ባለበት ሁኔታ በትራምፕ ፈጽሞ የማትወደደውን የኩባን ጉዳይ እዚያ መድረክ ላይ ምን አመጣው ሲሉ ጠይቀዋል።
እዚያው መድረክ ጎን ለጎን ኡስማን ሳሌ ትራምፕን የአፍሪካ ጉዳዮች አማካሪ ማሳድ ፋሬስ ቡሎስ ያነጋገሩ መሆኑን የገለጹት ኤርትራዊ ዲፕሎማት ከዚያ በኋላም ከኩባቻቸው ብሩኖ ፓሬላ ጋርም የመከሩበት ሁኔታም ታይቷል። እናም በዚህ በውጭ ጉዳይ ሚኒስትር ኡስማን ሳሌ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር ዙሪያ ሂሳዊ ማብራሪያቸውን ለቢቢሲ የሰጡት ኤርትራዊ ዲፕሎማት ዘራስላሴ ረዲ ሽክር የአይነቱ በእንደዚህ አይነት ትልቅ ዓለም አቀፍ መድረክ ላይ ወጥነት ያልታየበት የመንግስትና ሀገርን አቋም በተናበበ መልኩ ማንጸባረቅ ያልተቻለው በኤርትራ መንግስታዊ ስርዓት ስለማይሰራ ነው ሲሉ ተናግረዋል። ወደ ቀጣይ መረጃ አለፍን። በጎንደር በቅማንት ታጣቂዎች የደረሰው ጥቃት ከደርዘን በላይ ሰዎች ተገድለዋል። ምዕራብ ጎንደር ዞን ከጎንደር መተማ መንገድ መቃ በተሰኘው አካባቢ በቅርብ ርቀት ላይ በታጣቂዎች በተፈጸመ ጥቃት ሰዎች መገደላቸውን ነዋሪዎችና የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ተናገሩ። ከቀናት በፊት እንደተፈጸመ በተነገረው ጥቃት ከ16 ሰዎች በላይ ሲገደሉ ከ20 በላይ ሰዎች መቁሰላቸውን የቲክቫ መረጃ አመልክቷል። ጥቃቱ የደረሰው የቅማንት ታጣቂዎች ከ6 በላይ በሆኑ ተሽከርካሪዎች ላይ ባደረሱት ጥቃት መሆኑንም ነዋሪዎች መስክረዋል። የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር በጎንደር መተማ መንገድ ላይ በሚገኘው መቃ በሚሰኘው አካባቢ የደረሰውን ጥቃት አረጋግጧል። የማህበሩ ስራ አስኪያጅ አቶ ሰለሞን ዘውዱ የጎንደርን ጉዳይ ሰሞኑን ብቻ ሳይሆን በየዕለቱ የሚደርስ ጥቃት ነው ብለዋል። ከባህር ዳር ወረታ ሳይደርስ መካከል ላይ ያሉ መንገዶች ከአዲስ ዘመን አልፎ ሙሉ ደቡብና ሰሜን ጎንደር በየቀኑ አሽከርካሪዎች እንደሚገደሉና እንደሚዘረፉ ገልጸዋል። ማህበሩ አማራ ክልል ላይ ምን ማድረግ እንዳለበት ግራ እንደገባ ያነሱት ስራ አስኪያጁ የአሽከርካሪዎች ውሳኔ ነው፣ እኛ ማንንም ማናገር አንችልም፣ ሹፌሮችም ተስፋ ቆርጠዋል ማለታቸው ተዘግበዋል። በአካባቢው ከከባድ መኪና አሽከርካሪዎች በተጨማሪ አይሱዚዎችም ትናንሽ መኪናዎችም የጥቃቱ ሰለባ ሲሆኑ በየዕለቱ በትንሹ 2 እና 3 ተሽከርካሪዎች ላይ ጥቃት ሳይደርስ እንደማይቀር ተነግሯል። 16 ሰዎች ስለተገደሉበት ከ20 በላይ ስለቆሰሉበት ሰሞነኛው ጥቃት በቅማንት ታጣቂዎች መፈጸሙ መነገሩን ተከትሎ የቅማንት ዲሞክራሲያዊ ፓርቲ ሊቀመንበር አቶ አጉቸው መልስ የሰጡ ሲሆን በቅማንት ህዝብ ውስጥ ያሉ ታጥቀው የሚንቀሳቀሱ በጣም በርካታ የቅማንት ታጣቂዎች አሉ፣ የማንነትና የነጻነት ጥያቄ በአግባቡ ይመለስልን የሚሉ እነርሱን ጀነራላይዝ አድርጎ የቅማንት ታጣቂዎች ስም ማጠልሸት ልክ አይሆንም ማለታቸውን የዜና ምንጩ ዘግቧል። በቀጣይ ርዕሳችን ለከፍተኛ ግብር ከፋዮች የዲፕሎማቲክ ፓስፖርት ተሰጠ። ለተከታታይ 5 ዓመታት የፕላቲኒየም ደረጃ ግብር ከፋይነታቸውን ላስቀጠሉ ግብር ከፋዮች የዲፕሎማቲክ ፓስፖርት ሊሰጣቸው መሆኑ ተነገረ። ይህ የተነገረው በትላንትናው ዕለት በተካሄደ አንድ ክንውን ነው። 7ኛው ዙር የግብር ከፋዮች የእውቅና መርሃ ግብርና የታክስ አስተዳደሩን ያዘምናሉ የተባሉ ቴክኖሎጂዎች ትላንት ይፋ ተደርገዋል። በዚህም ጠቅላይ ሚኒስትር አብይ አህመድ ተገኝተው ነበር። በእውቅና መርሃ ግብሩ ላይ ንግግር ያደረጉት የገቢዎች ሚኒስቴር ሚኒስትር አይናርም ንጉሴ ባለፈው 2017 ዓመት 902.7 ቢሊዮን ብር ለመሰብሰብ በእቅድ ተይዞ ከሀገር ውስጥ ገቢ 484.49 ቢሊዮን፣ ከውጭ ሽያጭ ገቢ 415.79 ቢሊዮን ብር በአጠቃላይ 902.2 ቢሊዮን ብር ግብር መሰብሰብ መቻሉን ገልጸዋል። ዘንድሮ ለ7ኛ ጊዜ በተካሄደው የግብር ከፋዮች የእውቅና መርሃ ግብር በፕላቲኒየም ደረጃ 105፣ በወርቅ ደረጃ 245 እና በብር ደረጃ 350 በአጠቃላይ 700 ግብር ከፋዮች እውቅና ተሰጥቷቸዋል። ግብር ከፋዮቹ በእውቅና መርሃ ግብር የተካተቱት ለታክስ ባላቸው ተገዥነትና ባደረጉት አስተዋጽኦ ታይቶ መሆኑ ተገልጿል። 30 ግብር ከፋዮች ለተከታታይ 5 ዓመታት የፕላቲኒየም ግብር ከፋይነት ደረጃቸውን ይዘው በማስቀጠላቸው የልዩ ሽልማት ተሸላሚ ሆነዋል። ዓመታዊ ግብራቸው በአጠቃላይ ከ655.7 ሚሊዮን እስከ 37.5 ቢሊዮን ብር ድረስ ታክስ የከፈሉ ግብር ከፋዮች ከጠቅላይ ሚኒስትር አብይ አህመድ እጅ የእውቅና ሽልማት ተሰጥቷቸዋል። ለአጠቃላይ እውቅና ካገኙ 700 ግብር ከፋዮች ውስጥ 50 በመቶ የሚሆኑት የብር፣ 35 በመቶ የወርቅ እንዲሁም 15 በመቶ የፕላቲኒየም ደረጃ ተሸላሚዎች ናቸው። በልዩ እውቅና ለተሰጣቸው 30 የፕላቲኒየም ደረጃ ግብር ከፋዮች የዲፕሎማቲክ ፓስፖርት እንዲሰጣቸው መወሰኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ 30 ልዩ ተሸላሚዎች ባለቤቶቻቸው ኢትዮጵያውያን ከሆኑ ለድርጅቱ ባለቤት ወይም ሲኢኦ እንደ ድርጅቱ ምርጫ ዲፕሎማቲክ ፓስፖርት ይሰጣቸዋል ብለዋል። በተጨማሪም በተከታታይ 5 ዓመታት የፕላቲኒየም ደረጃ የግብር ከፋይነት ደረጃቸውን ላስቀጠሉ ድርጅቶች ከኢትዮጵያ ውጭ በመንግስት አጋርነት ኢንቨስት እንዲያደርጉ ድጋፍ እንደሚደረግ ጠቅላይ ሚኒስትሩ በሽልማት ስነ ስርዓቱ ላይ ተናግረዋል። በብርና በወርቅ ደረጃ ተሸላሚ የሆኑ ግብር ከፋዮች በኢትዮጵያ አየር መንገድ የቪአይፒ ተርሚናል ደረጃ እንዲስተናገዱ መወሰኑም ነው የተነገረው። በቀጣይ መረጃ የትግራይ የጦርነት ማሳሰቢያ። በትግራይ ክልል ሌላ ዙር ጦርነት እንዳይቀሰቀስ በይፋ የመግለጫ ጥሪ ተላልፏል። መግለጫው በትግራይ ሁሉን አቀፍ መንግስታዊ አስተዳደር እንዲዋቀር ጥሪ አቅርቧል። ይህን ጥሪ ያቀረበው በክልሉ በተቃዋሚነት የሚንቀሳቀሰው ሳልሳይ ወያነ አዲስ ባወጣው መግለጫ ነው።
በሰፊ አፍሪካ ቀንድ ሌላ ግጭት እንዳያገረሽ የሚደረገው ጥረት ቁልፍ ቅድሚያ የሚሰጠው ጉዳይ መሆኑን የገለጸው መግለጫው በተለያዩ አቅጣጫ የሚሰሙ መወቃቀስ ከባድ ስጋት ፈጥሯል ሲል አመልክቷል። ሳልሳይ ወያነ በተለያዩ ነቶች ግጭትን የሚያበረታቱ ፕሮፓጋንዳዎች እየተበራከቱ ሲሆን ይህም በህዝባችን ደህንነት ላይ ከፍተኛ ስጋት እየፈጠረ ነው ሲል አሳስቧል። ይህን እየመጣ ያለውን የጸጥታ ችግር ለማስቀረት የትግራይን የውስጥ ፖለቲካዊ ፈተናዎች በተለይም በብሔራዊ ውይይት ህዝባዊ መንግስት በማቋቋም መፍታት ያስፈልጋል ሲል አጽንኦት ሰጥቷል። የፕሪቶሪያ የሰላም ስምምነት ሙሉ ለሙሉ አለመተግበር በተለይም ከጊዜያዊ መንግስትና ህገ መንግስታዊ ስርዓቱን ወደ ነበረበት መመለስ ጋር የተያዙ ድንጋጌዎች ችላ መባላቸው አሁን ላለው ሌላ ዙር የግጭት ስጋት ምክንያት ናቸው ሲል መግለጫው አመልክቷል። እነዚህን ተግዳሮቶች ለመፍታት የሁሉም ባለድርሻ አካላት ትኩረት አጥብቀን እንጠይቃለን ሲል ሳልሳይ ወያነ አመልክቷል። ፓርቲው ዓለም አቀፉ ማህበረሰብና በአገር ውስጥና በውጭ የምትገኙ የትግራይ ፖለቲካ ማህበረሰብ አባላት በሙሉ ጥረታችሁን አጠናክራችሁ እንድትቀጥሉ እንጠይቃለን ሲል አሳስቧል። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደርንና ህወሓትን ጨምሮ ከ3000 በላይ ተወካዮች የተሳተፉበት ክልል አቀፍ ኮንፈረንስ መካሄዱ ይታወሳል። ይህን ኮንፈረንስ ተከትሎም ከቀናት በፊት ህወሓት ይፋ ባደረገው መግለጫ የትግራይን ስትራቴጂክ አቅሞች በአፋጣኝ ወደ ተጨባጭ ኃይል ለመቀየር መወሰኑን አስታውቋል። ኮንፈረንሱ መንግስት የህወሓትን ህጋዊ ሰውነት እንዲመልስም ጠይቋል። በትግራይ በኤርትራና አፍሪካ ቀንድ ላይ አንዣቧል ያለው ጦርነት ከጊዜ ወደ ጊዜ እየከፋ ሊሄድ እንደሚችል በመግለጽም የኤርትራ ህዝብ ለሰላም እንዲሰራ ኮንፈረንሱ ጥሪ አድርጓል። ፌዴራል መንግስቱም የጠመንጃ አፈሙዝን በመተው ለፖለቲካዊ ውይይት እንዲዘጋጅ ኮንፈረንሱ ጠይቋል። በትግራይ በአመራሮች ልዩነት መሃል አዲስ የግጭት ስጋት መፈጠሩን በክልሉ የሚንቀሳቀሱ ፓርቲዎች በማመልከት ላይ ይገኛሉ። በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በሚመራው ቡድንና በቀድሞ የትግራይ ክልል ፕሬዝዳንት አቶ ጌታቸው ክንፍ መካከል የተፈጠረው መካረር የትግራይ አመራሮች በተለያዩ አቅጣጫዎች እንዲጓዙ አድርጓል። በትግራይ አመራሮች መካከል የተፈጠረው መከፋፈል ተከትሎ ሌሎች ወታደራዊና ፖለቲካዊ አመራሮች ትግራይ ፒስ ፎርስ የትግራይ ሰላም ኃይል የተባለ ታጣቂ ቡድን መስርተው እየተንቀሳቀሱ ነው። አጎራባች በሆነ አፋር ክልል ውስጥ የሚንቀሳቀሰው ይህ ኃይል በተለያዩ ጊዜያት ከትግራይ ኃይሎች ጋር መጠነኛ ግጭት ውስጥ ገብቶ እንደነበርም ተዘግቧል። ወደ ቀጣይ ርዕስ ስናልፍ የአየር መንገዱ ቅሬታ ቦይንግ እድገቴ እንዲጓተት አድርጓል ሲል ተሰማ። የኢትዮጵያ አየር መንገድ የእድገት እቅዶች በቦይንግ ኩባንያ አዳዲስ አውሮፕላኖች የአቅርቦት ውስንነት የተነሳ ለጊዜው መስተጓጎላቸውን ዋና ስራ አስፈጻሚ መስፍን ጣሰው እንደነገሩት ጠቅሶ የብሉምበርግ ዘገባ አሰምቷል። አየር መንገዱ ከቦይንግ ለመግዛት አዞ የዘገዩበት 100 አውሮፕላኖች እንዳሉ ነው የተነገረው። ከአየር መንገዱ የረጅም ጊዜ እቅዶች አንጻር አሁንም አውሮፕላኖች እጥረት እንዳለበት፣ ይህም የሆነው ታዘው ያሉ አውሮፕላኖች በጊዜ ሊደርሱለት ባለመቻላቸው መሆኑ ተገልጿል። እጥረቱ ለቀጣዮቹ 2 ዓመታት ሊቀጥል እንደሚችልም ዋና ስራ አስፈጻሚ መስፍን ጣሰው ተናግረዋል። ከአየር መንገዱ አውሮፕላኖች መካከል ግማሾቹ የቦይንግ አውሮፕላኖች ሲሆኑ አየር መንገዱ አሁን ላይ 166 አውሮፕላኖች ሲኖሩት ከነዚህ ውስጥ 29787 ድሪም ላይነሮች እና 2777 አውሮፕላኖች ይገኙበታል። መስፍን የአየር መንገዱ የመንገደኞች ብዛት በተያዘው አውሮፓውያን ዓመት በ15 በመቶ ያድጋል ተብሎ እንደሚጠበቅ መናገራቸውን የብሉምበርግ ዘገባ አመልክቷል። አየር መንገዱ በአመቱ የ8 በመቶ የገቢ እድገት ማምጣቱም ተነግሯል። በዚህም በአመቱ የ7.6 ቢሊዮን ዶላር ገቢ መገኘቱ ተገልጿል። የተጓዦች ቁጥር በአመት ከ11 ወደ 19 ሚሊዮን እንዳደገም ይነገራል። እንደ አውሮፓ አቆጣጠር በ2035 አየር መንገዱ የአውሮፕላኖቹን ቁጥር ወደ 271 ለማድረስ አቅዷል። ቢሾፍቱ ላይ ግንባታ የተጀመረው በሀገሩ ግዙፍ የሆነ የአውሮፕላን ግንባታን ተከትሎ አየር መንገዱ የአውሮፕላኖቹን ቁጥር በእጅጉ ማስፋት ይፈልጋል። ቦይንግ ቀደም ብሎ የታዘዙ አውሮፕላኖችን በቀጣይ 2026 ላይ እንዲያስረክብ ስምምነት ቢኖርም መዘግየቶች እንዳሉ ነው አየር መንገዱ ቅሬታውን ያቀረበው። አየር መንገዱ እድገቴን አግዶብኛል ያለውን መዘግየት ለመፍታት አማራጭ አነስተኛ አውሮፕላኖች ከሌሎች ለመግዛት ጥረት ያደረገ ሲሆን 20 አውሮፕላኖች ግዢ ለሀገር ውስጥ በረራዎች ማሰቡ ተነግሯል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ